Hello students, እንዴት ናችሁ? ዛሬ grade 12 chapter 5 እንጀምራለን። የዛሬ ሌሰናችን ኮንቴንት የሚሆነው vocabulary part ላይ አናሎጂ እናያለን and then grammar ላይ gerund participle እና infinitive ላይ የወጡ የመጻፋችሁን ጥያቄዎች እናያለን and then speaking section ኢንተርቪዎችን አይተን entrance exam ጥያቄዎችን እንሰራለን ማለት ነው። ኦኬ ከአናሎጂ እንጀምር። እንግዲህ አናሎጂ ጥያቄዎችን ከመስራታችን በፊት ኢንትሮዲዩስ እናድርግ። ምንድነው የአናሎጂ ጥያቄዎች ምንድናቸው የሚለውን ነገር እኔ እንግዲህ verbal analogy ቴስቶች standardized assessment ናቸው that provide general verbal insight እኛ generally verbal english vocabulary ላይ verbal analysis ላይ ያለን capacity ምን ያህል እንደሆነ የሚመዝኑ አሰስመንቶች ናቸው verbal analogy ፓርቶች ማለት ነው። ስለዚህ ዓላማቸው ምንድነው? to assess one's ability to recognize relationship between ideas የተለያዩ አይዲያዎች ይሰጡናል ግንኙነታቸው ምን እንደሆነ አናላይዝ ማድረግ think methodically and fluency in the English language ስለዚህ English language ላይ ያለን fluency አቅም እና ደግሞ methodically ጥሩ በሆነ ሜተድ ማሰብ መቻላችን እና ደግሞ ኤክስፕረስ ማድረግ መቻላችን አናሎጂ ላይ ጥሩ ውጤት ይኖረዋል ማለት ነው። ስለዚህ ሌላ ሎጂካል እና አናሊቲካል ሪዝኒንጋችንንም በደንብ ቼክ ያደርጋሉ። የእንግሊሽ ቋንቋ ዕውቀታችን ብቻ ሳይሆን እነዚህን ጥያቄዎች ስንመልስ ሎጂካሊ ማሰብ መቻል አለብን ማለት ነው። ስለዚህ የተለያዩ ሪሌሽንሺፖች አሉ አናሎጂ ጥያቄዎች ላይ የሚመጡ ዛሬ የምናየው መጽሐፋችሁ ላይ ያሉትን ብቻ ይሆናል። የመጀመሪያው አንቶኒም ነው። እንግዲህ አንቶኒም ከዚህ በፊትም እንደምናውቀው ትርጉሙን words that have opposite meaning ተቃራኒ የሆኑ ቃላት ማለት ነው። አንቶኒም ማለት ለምሳሌ large ካልን ተቃራኒው small ትንሽ ማለት ነው። advantage ጥቅም ያለው ነገር ካልን ተቃራኒው disadvantage ይሆናል ማለት ነው። ስለዚህ አንቶኒም ሪሌሽንሺፖች ይሄን ይመስላሉ። ሌላው ሲኖኒም ነው። ሲኖኒም አንቶኒም ተቃራኒ ነው። ይሄ ማለት ተመሳሳይ ሚኒንግ ያላቸው ቃላት ማለት ነው። ፕሮዲዩስ ማድረግ ማለት ሜክ ማድረግ አንድ ነገር መስራት ማምረት ሊሆን ይችላል። ቤኔፊት መጥቀም አድቫንቴጅም መጥቀም። ስለዚህ እንደዚህ አይነት ቃላት ሲሰጡን ትርጉማቸው አንድ አይነት ሊሆን ይገባል ማለት ነው። ሌላው ኮዝ እና ኢፌክት አንድ ነገር ምክንያት ነው። አንድ ነገር ደግሞ የዛ ምክንያት ወይም የዛ ነገር ኢፌክት ሪዛልቱ ነው። ቱ ማች ኬሚካል በበዛ ቁጥር ምን ሊመጣ ይችላል? unhealthy life ጤናማ ያልሆነ ህይወት። ሞደርን አግሪካልቸር ሞደርን የሆነ አግሪካልቸር ምን ሪዛልት ሊያደርግ ይችላል? increase ፕሮዳክሽናችን ይጨምራል right። ሌላው things and their function አንዳንድ ነገሮችና ጥቅማቸው። ሲክል በሲክል ምን እናደርጋለን? ሪፕ የአግሪካልቸራል ኢኩዊፕመንት ነው። ትራክተር ምን እናደርጋለን? በትራክተር ቲል ፋንክሽናቸው ናቸው እነዚህ ማለት ነው። ሌላው ፓርት ቱ ሆል አንዱ የአንድ ነገር ሙሉ ወይም የአንድ ነገር ግሩፕ ነው የግሩፑ መጠሪያ። አንዱ ደግሞ ከግሩፑ አንድ አካል የሆነው ነገር ነው። ለምሳሌ ክሮፕ የክሮፕ አንድ አካል ምንድነው? ሜዝ ራይት። ቱል የተለያዩ አግሪካልቸር ላይ የምንጠቀምባቸው መሳሪያዎች አንዱ ምንድነው? ሲክል። ስለዚህ ሜዝ የግሩፕ አንድ አካል ነው፣ ሲክል የቱል አንድ አካል ነው ማለት ነው። በዚህ መሰረት አናሎጂዎችን መስራት እንችላለን ማለት ነው። ኤግዛማችሁም ላይ የሚመጡት በዚህ ፎርማት ነው ብዙ ጊዜ። እሺ ፕራክቲስ ጥያቄዎቻችሁን ስናይ እንግዲህ አንድ ቃል ተሰጥቶን የሱን ሲኖኒም አንቶኒም ወይም ፓርት ቱ ሆል ፈልጉ ነው የተባልነው። ከሲኖኒሙ እንጀምር። ሞደርን ማለት በቅርብ ጊዜ የመጣ ዘመናዊ ማለት ነው። ኮንቴምፖራሪ ጥሩ ሲኖኒም ሊሆን ይችላል። ሲዲንግ ፕላንቲንግ ሊሆን ይችላል። መትከል እንደማለት ነው አንድ ነገር። አውቶኖመስ ሰልፍ ገቨርኒንግ ራሱን በራሱ የሚያስተዳድር እንደማለት ነው። ስለዚህ እነዚህ ሶስቱ ሲኖኒሞች ናቸው። አንድ አይነት ትርጉም ነው ያላቸው። አንቶኒም ተቃራኒ ነው። ስለዚህ ሶፊስቲኬትድ በጣም የተወሳሰበ የረቀቀ እንደማለት ነው። ሲምፕል በጣም ቀላል ነው። ሪላየብል መታመን የሚችል ነው። አንሪላየብል የማይታመን ነው። ቴምፖራሪ ጊዜያዊ ነው። ፐርማነንት ዘላቂ። ስለዚህ እንደምታዩቸው እነዚህ ደግሞ ተቃራኒዎች ናቸው ማለት ነው። እሺ አሁን ደግሞ ኮዝ ኤንድ ኢፌክት ነን። ዊድ ሊያመጣ ይችላል። ዊድ ኮዝ ኦፍ ሪዲዩስድ ክሮፕ ይልድ ዊድ አረም ነው። ስለዚህ ክሮፕ ይልዳችን እንዲቀንስ ያደርገዋል። ሪዛልቱ ይሄ ነው። ዲዚዝ አውትብሬክ አክቹሊ ኢፌክቱ ነው። ይሄ ሪዛልቱ ነው። ኮዙ ምንድነው? ኢፌክት ኦፍ ፑር ሳኒቴሽን እዚህ ጋር የተሰጣችሁ ኢፌክቱ ነው። ፑር ሳኒቴሽን ጥሩ ንጽህና አጠባበቅ ከሌለ ዲዚዝ ሊመጣ ይችላል። ፈርቲላይዘር ምን ሊመጣ ይችላል? ኢንክሪዝ ፕላንት ግሮዝን ይጨምረዋል። ስለዚህ ኮዝ እና ኢፌክት ሪሌሽንሺፕ ነው። ሌላ ሆል እና ፓርት ፋርም ሆሉ ነው። የፋርም ቦታ ላይ ምን ይገኛል? አንዱ አካል ፊልድ ነው። ላይፍ ስቶክ ሆሉ ነው። አንዱ አካል ካትል ነው። ካትል ከብት የላይፍ ስቶክ አንድ አካል ነው፣ አንድ ፓርት ነው። ቬሂክል መኪና ነው። የመኪና አንድ አካል ደግሞ ምንድነው? ታየር ጎማ ነው። ስለዚህ በዚህ መሰረት ማየት እንችላለን። ሌላው ቲንግ እና ፈንክሽን አንድ ቃና ጥቅሙ። ኮምባይን ምን ያደርጋል? አንድ ኢንስትሩመንት ነው። ጥቅሙ ሃርቨስት ክሮፖችን ሃርቨስት ያደርጋልናል። ሄርቢሳይድ ምን ያደርጋሉ? ዊዶችን ኮንትሮል ያደርጉልናል። ሃቸሪ ኢንኩቤትስ ኤጎችን ያሞቁልናል፣ ሙቀት ይሰጣሉ እንዲፈለፈሉ ማለት ነው። ስለዚህ እቃዎችና ጥቅማቸውን ደግሞ በዚህ መሰረት ማየት እንችላለን ማለት ነው።
አሁን ደግሞ ወደ ኢንፊኒቲቭ እና ጀርንድ እንሂድ። ኢንፊኒቲቭ እና ጀርንድ እንግዲህ ከዚህ በፊት በጣም በተደጋጋሚ አይተነዋል፣ ግን መጽሐፋችሁ ላይ ጥያቄዎች ብቻ ስላሉ ጥያቄዎችን መስራት ከመጀመራችን በፊት ጀስት ትንሽ ሪቫይዝ እናድርግ። ኢንፊኒቲቭ እንግዲህ ከዚህ በፊት እንደምታውቁት ኢትስ አ ቨርብ ፎርም ነው። ነገር ግን የምንጠቀመው ቱ ጨምረንበት አዝ ናውን ሊሆን ይችላል ወይም አዝ አን ኦብጀክት ሳብጀክት ሌላ ፎርማት ሰተነው ነው የምንጠቀመው። ቨርብ ፎርም ቢሆንም ግን አክት የሚያደርገው አዘር ፓርትስ ኦፍ ስፒች ነው። ሴንቴንስ ውስጥ እንደ ሌላ ፓርት ኦፍ ስፒች ነው አክት የሚያደርገው። ለምሳሌ ብዙ ጊዜ ከቨርብ አጠገብ ነው የምንጠቀመው፣ አንዳንዴ ደግሞ ከአድጀክቲቮች አጠገብ ቱ ሾው ፐርፐዝ መጠቀም እንችላለን። እሺ ኤግዛምፕሎቹን እኔ we decided to leave ምን ለማድረግ ወሰነን? ለመሄድ። I came to London to study English ለምንድን ነው ለንደን የመጣሁት? to study ፐርፐዝ ይሄ ነው። It's difficult to get up early ምን ማድረግ ነው difficult? በጠዋት መነሳት። ስለዚህ to plus verb form እዚህ ጋር እንደ ኦብጀክት ገባ፣ እዚህ ጋር ፐርፐዝ አሳየን፣ እዚህ ጋርም እንደ ኦብጀክት ገባለን። ራይት በዚህ መሰረት እንጠቀምበት እንችላለን። ጀርንድም it's basically the same የሆነ ጥቅም ነው ያለው፣ ግን ልዩነቱ አይንጂ እንጨምርበታለን። ወይም ከፓርቲሲፕል ፕሬዘንት ፓስት ፐርፌክት ፓርቲሲፕል የሚባሉ አሉ። ጀርንድ ፕሬዘንት ፓርቲሲፕል የሚባለው ብቻ ነው። ስለዚህ አይንጂ ጨምረን አሁንም ጥቅሙ ግን ከቨርብ ተቀይሮ ወይ ናውን ወይ አድጀክቲቭ ይሆናል ማለት ነው። ስለዚህ ፕሌይ ፕሌይንግ፣ ክራይ ክራይንግ፣ ባርክ ባርኪንግ ይሆንና ጥቅሙ ይለይብናል ማለት ነው። በጥያቄዎች እንየው። አሁን እነዚህን ጥያቄዎች በብራኬት ውስጥ ባለው እንቀይረዋለን ማለት ነው የተሰመረበትን። I was terrified while I was seeing the black funnel cloud on the horizon። ይሄ አሁን ወደ ኢንፊኒቲቭ ቀይሩት ነው የሚለን። ኢንፊኒቲቭ ቱ ፕላስ ቨርብ ነው። ስለዚህ I was terrified to see ብለን የተሰመረበትን በሙሉ መቀየር እንችላለን ማለት ነው። As the winds twisted and swirled they picked up a truck as though it was a toy። አሁን ወደ ፓርቲሲፕል ነው ቀይሮ የተባልነው። ስለዚህ twisting and twirling ብለን መቀየር እንችላለን። swirling ይሄ ፕሬዘንት ፓርቲሲፕል ማለት ነው። ፕሬዘንት ፓርቲሲፕል አይንጂ የሚጨመርበት ስለሆነ twisting and twirling they picked up a truck as though it was a toy. It doesn't accomplish much when you run in the other direction። ይሄ ደግሞ ወደ ጀርንድ እንድንቀይር የተፈለገው ፕሬዘንት ፓርቲሲፕል ማለት ነው። ስለዚህ it doesn't accomplish much running in the other direction ማለት ይቻላል። ይሄ ደግሞ ወደ ፓርቲሲፕል ነው መቀየር የተፈለገው። soon the winds that roared like wild beasts were upon us. We can say soon the winds roaring like wild beasts were upon us ብለን መቀየር እንችላለን። ላስት ዋን ወደ ጀርንድ ነው የምንቀይረው። It was a wise idea to build a storm cellar in the tornado alley። ስለዚህ ይሄንን building ብለን መጀመር እንችላለን። Building a storm cellar in the tornado alley is a wise idea። በዚህ መሰረት ጀርንድ እና ፓርቲሲፕልን መጠቀም እንችላለን ማለት ነው። ሌላው አንደርላይን የምናደርገው እዚህ ጋር ፈልገን ፓርቲሲፕሎችን ነው እና ይሄ ፓርቲሲፕል ደግሞ ምን ነው ሞዲፋይ የሚያደርገው ወይም ሪፈር የሚያደርግልን የቱን ነው የሚለውን ነገር እናወጣለን። የመጀመሪያው ጥያቄ መጽሐፋችሁ ላይ አንሰሩ ተሰርቷል። ስለዚህ ከሁለተኛው ጥያቄ እንጀምራለን። I found this broken plate in the kitchen cupboard። broken verb ነበረ መሆን ያለበት። ይሄ ግን past participle ነው። past participle ሆኖ plate የሚለውን ቃል እንደ adjective ገብቶ ይገልጽልናል። የተሰበረው plate እንደማለት ነው። The students' test results were pleasing። አስደሳች ነበረ። present participle ነው። ፕሊዝ የሚያደርገው ምን ነበረ? ሪዛልታቸው ቴስት ሪዛልታቸው። My mother looked delighted with the present። looked delighted ማነው ዲላይትድ የሆነው? my mother verb እዚህ ጋር ኦልሬዲ አለን። ዲላይትድ ግን my mother እንዴት እንደተሰማት የሚገልጽልኝ past participle ነው። I hope it will be a money making enterprise። money making ምን ነው የሚገልጸው? ኢንተርፕራይዙን present participle ሆኖ ing ስላለው ብር ሜክ የሚያደርግ ወይም ብር የሚያመጣ ኢንተርፕራይዝ እንደማለት ነው። well behaved children once again same thing። ችልድረኑ ምንድን ናቸው? ዌል ቢሄቭድ ናቸው፣ ጥሩ ባህሪ ያላቸው። the newly built ship አዲስ የተሰራው ሺፑን ነው የሚገልጽልን። ራይት a worried looking lawyer ሎየሩ ምን አይነት ፊት አለው? በፕሬዘንት ፓርቲሲፕል በጣም worried የሆነ ሉክ አለው። we walked past an evil smelling pond ፖንዱን ነው የሚገልጽልን። ምንድነው ፖንዱ? evil smelling ጥሩ ሽታ የለውም። a slow moving lorry በጣም ቀስ ብሎ የሚሄድ ሎሪ። ስለዚህ ሁሉም የሚገልጹት ምንድነው? አይንጂ ካላቸው ፕሬዘንት ፓርቲሲፕል ነው። ኢዲ ካላቸው ፓስት ፓርቲሲፕል ነው። ሃቭ had እነዚህን ቃላት ካገኛችሁ ደግሞ ፐርፌክት ፓርቲሲፕል ይሆናል ማለት ነው። እሺ እዚህ ጋር ደግሞ የተሰጡንን ቃላት ማስገባት ነው። የመጀመሪያው ተሰርቶልናል። the school asked for more money. in fact 5 times the amount that was given to them as their share የሚለው በፓስት ፓርቲሲፕል ነው የምንተካው። allocate ማለት ነው በሌላ ቋንቋ። give someone their share allocate ማለት ስለሆነ 5 times allocated በሚለው መተካት እንችላለን።
አሁን ሌሎቹም የተሰመረባቸውን ከነዚህ መጠን መተካት ነው ስራችን። they decided to close the factory regardless of suffering that resulted ማለት caused result ማድረግ አንድ ነገር cause ማድረግ ምክንያት መሆን ነው። ስለዚህ regardless of the suffering caused ብለን ይሄንን መተካት እንችላለን። after she had read their article she checked all the examples that were referred to refer ማድረግ ማለት ለአንድ ነገር quote ማድረግ እንደማለት ነው። quote ማድረግ ስለዚህ checked all the examples quoted ብለን መተካት እንችላለን። there have been demonstrations against the changes that the government intends to make change make ማድረግ ማለት በሌላ ቋንቋ propose አዲስ ሐሳብ አዲስ ለውጥ ማምጣት እንደማለት ነው። against the changes proposed ማለት ይቻላል። the teacher wasn't impressed with the quality of the work that was handed in ይሄ ደግሞ submitted hand in ማድረግ አንድ ነገር submit ማድረግ እንደማለት ነው። submitted ማለት ይቻላል። Mary couldn't afford to pay the fees that were asked for ፊዎቹ መክፈል አልቻለችም። charged የተጠየቀችውን አምጪ የተባለችውን ፊ መክፈል አልቻለችም እንደማለት ነው። there was a weakness in the methods that were employed ጥቅም ላይ የዋሉት ሜቶዶች እንዳለ weakness ነበረባቸው። ጥቅም ላይ መዋል ማለት used እንደማለት ነው መጠቀም the methods that were used or methods used ማለት እንችላለን። በዚህ መሰረት መተካት እንችላለን ማለት ነው። አሁን ደግሞ ከነዚህ ያወጣን እዚህ ጋር እናስገባለን ማለት ነው። ኢንፊኒቲቮችን ነው የምናስገባው። the building seemed to belong to enforce ቢልዲንጉ to enforce ወደፊት ወደ ኋላ ይሄዳል ማለት sway ያደርጋል ነው። seem to sway to enforce we finally decided belong to town finally ምን ዲሳይድ አደረግን ወደ ታውን ለመሄድ right to go to town እዚህ ጋርም to sway ኢንፊኒቲቭ ስለሆነ the building seemed to sway we finally decided to go the lights accelerated to burn ላይቱ በጣም burn አደረገና and then it sank ወደ ታች ሄደ the pilot attempted to land right pilot ፕሌኑን ላንድ ነው ሊያደርግ የሚችለው I played the earphone to my ear and started to listen ኤርፎኑን ጆሮዬ ውስጥ አስገብቼ ምን አደረኩኝ መስማት ጀመርኩ they had trained us blank the Italians እዚህ ጋር እንግዲህ ለሚገባ ፐርፌክት የሆነ አንሰር ስለሌለ love seems to be the best choice they had trained us to love the Italians I had ordered the destroyer to go to sea they helped us to bury our dead የሞቱብንን ለመቅበር አስተማሩን ወይም ረዱን it made the moon እዚህ ጋር to ማስገባት አይጠበቅብንም actually appear blue gray to appear it doesn't make much sense ስለዚህ appear በሚለው we'll stick with that the Russians joined in እዚህ ጋር preposition እናስገባለን joined in to sing with the Ethiopians ራሻኖቹ ከኢትዮጵያኖቹ ጋር መዝፈን ጀመሩ እንደማለት ነው not speaking Italian didn't stop them from making friends አሁን እዚህ ጋር gerund ነው የሚገባው ኢንፊኒቲቭ አይደለም didn't stop them to make friends it's not something that makes sense ስለዚህ from making friends is the correct answer we were terrified to see እንግዲህ እዚህ ጋር እንደምታዩቸው verb plus infinitive የሚለው እዚህ ጋር verb አለን ከዛ በኋላ infinitive መጣ ማለት ነው verb object infinitive የሚለን ደግሞ verb እዚህ ጋር አለን ordered verb ነው helped verb ነው made verb ነው ከዛ object had trained እዚህ ጋር verb ነው object አለ ከዛ ነው ኢንፊኒቲቫችንን ያስገባ ነው ማለት ነው እዚህ ጋር ደግሞ verb preposition infinitive ማለት verb አለ preposition አለ ከዛ ኢንፊኒቲቭ አስገባን verb አለ preposition አለ ያው ይሄ ኢንፊኒቲቭ ትክክል ስላልሆነ በጀርንድ ቀየር ነው ስለዚህ በዚህ መሰረት መስራት እንችላለን ማለት ነው እዚህ ጋር ደግሞ we have to underline the infinitives or infinitive phrase የሆኑትን አስምረን እናወጣለን I love to watch a football match verbaችን ይሄውና infinitive to watch ማየት ወዳለው to learn self control when faced with a football match is difficult to learn ይሄም ኢንፊኒቲቫችን ነው I find it difficult to control myself ራሴ መቆጣጠር ከባድ ይሆንብኛል The best match to watch is European League football tends to make people lose control ያው እንደምታዩት እዚህ ጋር to ያሉባቸው እንዳለ infinitive phrase ናቸው ማለት ነው so ስለ infinitive gerund አይተናል and analogy እንዴት መስራት እንደምንችል አይተናል በሚቀጥለው ሌሰን ደግሞ እነዚህ ሌሰኖች ላይ ወይም እነዚህ የቮካቡላሪ የግራመር ፓርቶች ላይ የመጡ ኢንትራንስ ኤግዛም ጥያቄዎችን እንሰራለን ማለት ነው we are finished for today thank you for listening